መካሪም አልአኽላቅ መልካም ስነ ምግባሮችን ለማሟላት ያሉ ካሉ ለማጠናከር የጎደሉ ካሉ ለማሟላት እንደሆነ ራሳቸው ገልጸዋል انما بعثت لاتمم مكارم الاخلاق وفي روايه لاتمم صالح الاخلاق ይላል በሌላ በኩል ደግሞ መሳዊ የሚባሉ አሉ ደካማ ጎኖች ወይም መጥፎ ባህሪያት እነሱን ደግሞ ለማፍረስ ነው የተላኩት የአላህ መልእክተኛ ከአቂዳ ጀምሮ እስከ አኽላቅ ያሉትን መጥፎ ነገሮች ለማፍረስ በጣም መጥፎ ከሚባሉት የቀልብ በሽታዎች የቀልብ በሽታ በነገራችን ላይ ብዙ ህክምና አልተደረገለትም ብዙ ጥናት አልተደረገበትም ሰዎች ልብን እንኳን የሚያክሙት ውጫዊ አካሉን ነው ህመም ካለው ነው የሚያክሙት እንጂ ውስጥ ያሉትን በሽታዎች እነ ኒፋቅ እነ ሐሰድ እነ ጥላቻ ምቀኝነት ቂመኝነት እነዚህን ከቁርአን ውጭ የሚያክም የለም ከዛም ቀጥሎ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ከቶም በሽታ መሆናቸውንም አያውቅም ሰው አደገኛ በሽታ አንዱ እና ዋነኛው ምቀኝነት ነው የመጀመሪያ በዓለም የተፈጸመ ኃጢአትም እሱ ነው አላህ ነብዩላህ አደምን ገና አካላቸውን ፈጥሮ ሩህ ሳያስገባባቸው አጽሙ ተጋድሞ ኢብሊስ አየው ይላል في صحيح مسلم ባለው ሪዋያ ክፍት ስለነበረው ውስጡ አጅወፍ ነው ከላይ ገብቶ በታች ወጣ ከታች ገብቶ በላይ ወጣ ከዛ በኋላ خلق خلقا لا يتمالك ራሱን የማይቆጣጠር ፍጡር ነው አለ ስሜት አለው መብላት መጠጣት ስላለ ለፍላጎቱ ሲል ብዙ ነገር ይሄዳል ማለት ነው ገባው ይሄን ካለ በኋላ በሌላ አሳር እንደመጣው ደግሞ لأمر ما خلقت لنجرنا ما تم يتفتر كوال كتشوم كبين عم صبحالله كتشوم كبه دغمو አጠፋሃለሁ በሁለቱም መንገድ ክፋትን ያሰበው ለዚህ ምን አደረሰው አይቶታ ገና ነፍስ እንኳን አልገባበት የተጋደመ ሃይከል ምንድነው እዚህ ያደረሰው ይባል ምቀኝነት ነው ከዛ በኋላ በጠላትነት ለመቀጠል ወሰነ جنة كقبو وهلام وداج مسلوط أقال هل أدلك على شجرة الخلد زلالة ما يزاف العمل كته ياله الباش مسلو قفافي دقافي مسلو قفي اندمي بالا تقابلو إياوكو تنقروا ينبرون ياتشين كتال قوت قوتون دي بتسوا درجة بس سبب وردو እንግዲህ የዛም ቀኝነት ጦስ እኛም እዚህ ዱንያ ላይ እንገኛለን ዳግም ከኛ መሃል ወደ ጀነት የሚመለሰው ማን እንደሆነ አላህ ብቻ ነው የሚያውቀው እንግዲህ አንድ ምቀኛ ምን እንደሰራ ተመልከቱ መሬት ከወረዱ በኋላ ደግሞ ልጆች ወለዱ ከልጆቻቸው መካከል ሀቢል እና ቃቢል የሚባሉት ሁለቱ አንደኛው ሌላኛው ላይ ቀና ባንድ አጋጣሚ ቀጥታ ምንድነው ያለው ሁለታቸውም ቁርባን አቀረቡ አላህም ያቀረቡበት አላህ ያንዱን ተቀበለ ልቡን አይቶ ምክንያቱም አላህ ስራውን ብቻ አይደለም የሚያው የልብን ቅንነት ያለ انما يتقبل الله من المتقين አላህ አንተን ተቀብሎ የኔንም ቢያለኝ ላአቅቱለነከ እገልሃለሁ ያንተ ችግር መፍትሄ እኮ አይደለም እሱም መግደል አላህ ለምንድነው ያልተቀበለኝ ብሎ ተውበት ማድረግና ከአላህ ጋር እርቅ መፍጠር ሲገባው አላህ የተቀበለው ማጥፋትን እንደ መፍትሄ አድርጎ ወሰደ እገልሃለሁ ምድርም ላይ ምቀኝነት ሰማይም ላይ ምቀኝነት ማለት ነው ኢብሊስ በጀነት ነበር ምቀኝነቱን ያሳየው ይሄ ደግሞ በምድር ከዛም በኋላ እንግዲህ አንቢያዎችን ያልተቀበሉት በአጠቃላይ በምቀኝነት እንደሆነ ነው ቁርአኑ የሚገልጸው ኩፋሮቹ እንዴት የገሌ ልጅ ምናውቀው ያላህ ባለሟል ሆኖ እሱ ተልኮ እውነትም ቢሆን አልቀበለም ይላል ማንን ጎዳ አም يحسدون الناس